እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳንንት ነኝ። የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ ረዳትና የአገሪቱ የጦር ጊዜ ዋና አዛዥ እንደተገደለባት ኢራን በይፋ ገለጸች። ትላንት በኬንያ ለተቃውሞ አደባባይ የወጡ ኬንያውያን ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ተገድለዋል ሲባል በመቶዎች የሚቆጠሩት ደግሞ መቁሰላቸው ተነግሯል። ኢትዮጵያ የባንኩን ዘርፍ ከዛሬ ጀምሮ በይፋ ለዓለም አቀፍ ባለሀብቶች ክፍት ማድረጓን ገለጸች። በማይናማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ አገር መመለሳቸው ተነገረ። በቀጣዮቹ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ በአገሪቱ የምስራቅ አካባቢዎች እንደሚጠበቅ ማስጠንቀቂያ ተሰጠ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢትዮጵያ የባንኩን ዘርፍ በይፋ ለዓለም አቀፍ የፋይናንስ ተቋማትና ባለሀብቶች ክፍት አድርጋለች። በ3.4 ቢሊዮን ዶላር የአይኤምኤፍ ስምምነት የተደገፈውና የሀገሪቱ መጠነ ሰፊ የኢኮኖሚ ማሻሻያ ተነሳሽነት አካል የሆነው ይህ እርምጃ የውጭ ኢንቨስትመንትን ለማሳደግ ያለመ እንደሆነ ተመላክቷል። ማሻሻያው የገንዘብ ምንዛሬ ተመን በገበያ እንዲመራ ማድረግ እና 8.4 ቢሊዮን ዶላር የሚደርሰውን የሀገሪቱን ዕዳ ማሸጋሸግ ያካትታል። ኢትዮጵያ ዓለም አቀፍ ባንኮች፣ ተቀጽላዎች፣ ቅርንጫፎችና እንደራሴ ቢሮዎች እንዲከፍቱ ወይም በሀገር ውስጥ ባንኮች ውስጥ አክሲዮን እንዲገዙ የሚያስችለውን ሕግ በታህሳስ ወር ነበር ያጸደቀችው። በማይናማር ታጣቂዎች ተይዘው የነበሩ ኢትዮጵያውያን በሙሉ ወደ ሀገር መመለሳቸው ይፋ ሆነ። ከማይናማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች እጅ ከወደቁት 751 ኢትዮጵያውያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትላንት ወደ ሀገራቸው መግባታቸው ተነግሯል። ከወንጀል ካምፖቹ መውጣት ያልቻሉ 42 ተጎጂዎች ግን አሁንም በአስቸጋሪ ሁኔታ ውስጥ ያሉ ሲሆን ከፎቅ ላይ ራሱን ወረወረ የተባለ አንድ ኢትዮጵያዊ ሕይወቱ እንዳለፈም ተሰምቷል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያውያን ከየካቲት ወር አንስቶም ዲሞክራቲክ ካረን ቤኔቮልት አርሚ እና ቦርደር ጋርድ ፎርስ በተባሉት የማይናማር አማጽያን እጅ ነበር የቆዩት። ኢትዮጵያውያኑ ወደ እነዚህ ካምፖች የገቡት ጥሩ ገንዘብ እንደሚያገኙ ተነግሯቸው ወደ ታይላንድ ከተወሰዱ በኋላ በማይናማር ለሚገኙ የወንጀል ቡድኖች በመሸጣቸው መሆኑን የቢቢሲ ዘገባ ያመላክታል። በሁለቱ ታጣቂዎች እጅ የነበሩትን 751 ኢትዮጵያውያን ወደ ሀገር መመለስ የተጀመረው ሚያዚያ ላይ ነበር። ባለፈው 2 ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፈሉ ከማይናማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂዎች ቤተሰቦች ገልጸዋል። የመጨረሻው ቡድን ውስጥ የነበሩት 49 ኢትዮጵያውያን ማክሰኞ ንጋት ላይ አዲስ አበባ መድረሳቸው ተነግሯል። እነዚህ ተጎጂዎች በሙሉ ወደ ሀገራቸው ቢመለሱም አሁንም ድረስ ከወንጀል ቡድኖቹ ማምለጥ ያልቻሉ 42 ኢትዮጵያውያን በ3 የተለያዩ ካምፖች ውስጥ እንደሚገኙ መረጃዎች ያመላክታሉ። በቀጣይ የክረምት ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ በሀገሪቱ የምስራቅ አካባቢዎች እንደሚጠበቅ ተገለጸ። በሀገሪቱ የምስራቅ አካባቢዎች በተያያዘው የክረምት ወቅት ቀጣይ ወራት የከፋ ጉዳት ሊያስከትል የሚችል የዝናብ ሁኔታ እንደሚጠበቅ የብሔራዊ ሜትሮሎጂ ኢንስቲትዩት ይፋ አድርጓል። ቀደም ባሉ ዓመታት በድሬዳዋና ሌሎች ለጎርፍ ተጋላጭ በሆኑ አካባቢዎች ቀውስ ያስከተሉ የጎርፍ አደጋዎች አይነት ሊከሰት እንደሚችል ትንበያ መኖሩን ኢንስቲትዩቱ ጠቁሟል። አስፈላጊው የቅድመ ጥንቃቄ ስራ መሰራት እንዳለበትም አሳስቧል።
የዘንድሮ ክረምት ከፍተኛ የዝናብ ሁኔታና በጎርፍ አደጋ ሳቢያ ከፍተኛ ቀውስ የተመዘገበባቸውን እንደ ኢትዮጵያ አቆጣጠር 1998 እና 2010 ዓ.ም የነበሩትን ጊዜያት ይመስላል ተብሎ ይጠበቃል ሲሉ በኢንስቲትዩቱ የሶማሌ ክልልና አጎራባች አካባቢዎች የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ መሪ አቶ አሸናፊ ሙሉነህ ለጀርመን ድምፅ ሬዲዮ ተናግረዋል። ድሬዳዋና በድሬዳዋ ዙሪያ እንዲሁም በሰሜን ሶማሌ የጎርፍ ተጋላጭ በሆኑ የእግር ተዳፋት እንዲሁም ከጭናክሰን እስከ ጅግጅጋ ባሉ የጎርፍ መፋሰሻ መስመሮች ላይ የክረምቱ የከባድ ዝናብ አዝማሚያ ጎርፍን ያስከትላል ብለዋል። ቀውሶች የሚደጋገሙበት ሁኔታዎች ሊፈጠሩ ይችላሉ ተብሎ ትንበያና ቅድመ ማስጠንቀቂያዎች እየተላለፉ መሆኑንም አብራርተዋል። ለጎርፉ ተጋላጭ በሆኑ በድሬዳዋ እንዲሁም ጅግጅጋ አካባቢዎች ቅድመ ማስጠንቀቂያው በተጠናከረ መልኩ ወረዳ ድረስ ተደራሽ በማድረግ ስራዎችን መስራት ይጠበቃል ሲሉ አሳስበዋል። በመጨረሻም የኢራን ጠቅላይ መሪ አያቶላህ አሊ ሆሚኒ ረዳትና የአገሪቱ የጦር ጊዜ ዋና አዛዥ እንደተገደሉ ኢራን በይፋ ገለጸች። ኢራን የእስላማዊ አብዮታዊ ጥበቃ ጓድ የካታም አል አንቢያ ማዕከላዊ ዋና መስሪያ ቤት አዛዥ አሊ ሻድማኒ መሞታቸውን ገልጻለች። የኢራን መንግስት ሚዲያ በዘገባው ላይ የዋናው መስሪያ ቤቱ የሰጠውን መግለጫ ጠቅሷል። ሻድማኒ ባለፈው ሳምንት እስራኤል ባደረገችው ድብደባ በደረሰባቸው ጉዳት ምክንያት ሕይወታቸው ማለፉ ተነግሯል። ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው በተሾሙ በጥቂት ቀናት ውስጥ ነበር በእስራኤል የአየር ጥቃት ጉዳት የደረሰባቸው። የእስራኤል መከላከያ ሰራዊት ሰኔ 17 ባወጣው መግለጫ ሻድማኒ የተገኘ ትክክለኛ መረጃን ተከትሎ መገደላቸውን አስታውቆ ነበር። ሻድማኒ የኢራን ጠቅላይ መሪ አያቶላህ አሊ ሆሚኒ ረዳት ሲሆኑ የአገሪቱ ጦር ጊዜ ዋና አዛዥ በመባል ይታወቁ ነበር። ሻድማኒ የካታም አልአንቢያ አዛዥ ሆነው የተሾሙት በእስራኤል የአየር ጥቃት የቀድሞው አዛዥ ጎላም አሊ ራሺድ መገደላቸውን ተከትሎ ነበር። በኢራንና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት ይፋ ከተደረገ በኋላ ሁለቱም ወገኖች ስምምነቱን በመጣስ ቢወነጃጀሉም ተግባራዊነቱ እንደቀጠለ ነው። የኢራን ባለስልጣናት የብሔራዊ ደህንነትን የሚጎዳ ነው ተብሎ በሚታሰብ በማንኛውም ድርጊት ላይ እርምጃ ለማጠናከር እየተንቀሳቀሱ እንደሆነም ተነግሯል። የአካባቢው መገናኛ ብዙሃን እንደዘገቡት ጦርነቱ በተጀመረ በ12 ቀናት ውስጥ በመላው ኢራን ውስጥ ቢያንስ 700 የስለላ ወንጀል ተጠርጣሪዎች ተይዘዋል። የተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ እንደተናገሩት አብዛኛው የኢራን የበለጸገ ዩራኒየም ቀደም ብሎ በመዘዋወሩ በአሜሪካ እስራኤል ጥቃቶች ሳይጎዳ ሳይቀር ቀርቷል ብለዋል። ፍተሻዎች በመታገዳቸው ኤጀንሲው ይህንን ማረጋገጥ የሚችልበት መንገድ የለም ብለዋል። የአሜሪካ ጥቃቶች በኢራን ላይ ውጤት እንዳላመጡ የሚያመላክት የስለላ ሪፖርት መውጣቱን ተከትሎ የሲአይኤ ኃላፊ ጆን በሰጡት ምላሽ ያለምንም ማስረጃ የኢራን የኒውክሌር መርሃ ግብር ለዓመታት ወደ ኋላ እንደተመለሰ ተናግረዋል። የወጣው የመከላከያ ኢንተለጀንስ ኤጀንሲ ሪፖርት ሚስጥራዊ መረጃዎችን ለኮንግረስ ማጋራት በሚያስችለው ካፕኔት ሲስተም ላይ እንደተለቀቀ አንድ ከፍተኛ ባለስልጣን ለሲኤንኤንም ተናግሯል። ዋይት ሃውስም መረጃ ማጋራቱ ለመቀነስ እንዳሰበም ተነግሯል። የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክሌር ጋር የተገናኘ አይደለም ሲሉ የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ ገለጹ። አሜሪካ በኢራን ኒውክሌር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ሲሉ አያቶላህ አሊ ሆሚኒ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተፈጸመው ጥቃት ምን እንዳደረሰ ባልተለመደ መልኩ አጋነው አቅርበውታል ሲሉ ሆሚኒ ተችተዋል። ይህንን ማድረግ ያስፈለጋቸው ምክንያት ግልጽ ነበር የሚሉት ሆሚኒ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማቸው በሙሉ ይረዳል ብለዋል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክሯል ሲሉ ገልጸዋል። በሌላ በኩል የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክሌር ጋር የተገናኘ አይደለም ሲሉ አያቶላህ አሊ ሆሚኒ ገልጸዋል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የአገሪቱ ጠቅላይ መሪ አያቶላህ አሊ ሆሚኒ ገልጸዋል። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒውክሌር፣ በመቀጠል ደግሞ ሚሳኤሎች ያነሳሉ ሲሉ ሆሚኒ ተችተዋል። ከሳምንት በኋላ የታዩት ጠቅላይ መሪው አያቶላህ ሆሚኒ መሰረታዊው ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው፣ ፍላጎታቸው ኢራንን እጅ እንድትሰጥ ሲሉ ተናግረዋል።
በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭተው ቢያንስ 8 ሰዎች ሲገደሉ በመቶዎች የሚቆጠሩ ሰዎች ደግሞ መቁሰላቸው ተነገረ። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥተው በተቀሰቀሰ ግጭት በትንሹ 8 ሰዎች መሞታቸው ተዘግቧል። በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡት ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸው ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጣይ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳይደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹ ወደ ፕሬዝዳንቱ መኖሪያ እንዳይጠጉ ተከላክሏል። ፕሬዝዳንቱ የተቃውሞ ሰልፎች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ አገር የለንም፣ የአገራችንን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። ፕሬዝዳንት ዊሊያም ሩቶ ይህንን ያሉት በባህር ዳርቻዋ ከተማ ኪልፊ እየተካሄደ በነበረ የቀብር ስነስርዓት ላይ ነው። ፕሬዝዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸው የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድም ጥረት አድርጓል። ፖሊሶች ዋና ዋና መንገዶችን በተለይም ደግሞ ወደ ቤተ መንግስቱና ፓርላማ የሚወስዱትን ለመዝጋት ሽቦና መሰናክሎችን ተጠቅሟል። መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገረም። ነገር ግን የኬንያ የሕክምና ማህበር፣ የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ 8 ተቃዋሚ ሰልፈኞች መገደላቸውን ይፋ አድርገዋል። ከተጎዱት 400 ሰዎች መካከል 88 የሚሆኑት ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት መቁሰላቸው ተዘግቧል። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።